ብሌንን በመጨረሻ ሳሚ እንግዲህ በጣም በሚገርም ሁኔታ ሳሚ ከዚህ ከቤት መውጣት አለብህ፣ ዳግም እንዲሰቃይ አልፈልግም። አንተ ዝም ሆነህ ደግሞ ከባድ ችክችክና ጦርነት ተፈጥሯል። ስለዚህ ወደ መጣህበት መሄድ ትፈልጋለህ ብላ ስትለው እንደዛ ነው ብሌን፣ አንቺም እኔን አፈልግኝም እንዴ አለና ሰላምዬ እንግዲህ በተኛችበት ሰዓት ጠበቀና ብሌንን ተመኝታ ክፍሏ አዝሎ እየሮጠ መንገዱን ቀጠለ። ስልኳን እንዳጋጣሚ ይዛ ነበርና እህትዬ ዳግምን ድረስልኝ በይው፣ ሳሚ እኔን ጠልፎ ይዞ እየሮጠ ነው ብላ ስትል ሳሚና አቶ በኃይሉ እንዲሁም ደግሞ ወይዘሮ ሰላምዬና ዳግም እየተሯሯጡ ብሌንን አዝሎ እየበረረ ያለውን ሳሚ መከታተል ጀመሩ። ሳሚም ደግሞ ብሌንን ያለ ኃይሉን ተጠቅሞ ከዛ ቦታ ላይ ይዞ መጥፋት ሆነ የሚፈልገው። ድሮም እዚህ ቤት የገባሁት እኔ ሰላምን ፈልጌ ይመስልሻል እንዴ? ከምታስቢውና ከምትዩ በላይ የእኔ መውደድና ማፍቀር ላንቺ ምንም ስሜት አልሰጠሽም ብሌን። እዚህ ቤት የመጣሁት አንደኛ አንቺና ሰላም እናትና ልጅ እንደሆናችሁ ለማሳወቅ፣ ከዛ በዘለለ ደግሞ ምን ያህል እንደምወድሽና እንደማፈቅርሽ ብታውቂ ኑሮ አባቴ እንደሞተና ዛሬ ለሁለተኛ ጊዜ በአይኔ እንባ ሲፈስ እኔ አንድም ቀን አዝኜና በማንም ደካማ ጎን ተፈጥሮብኝ አያውቅም። አንቺ ግን አይኔ እያየ የዳግም እንድትሆኝ አልፈልግም አለና ቀወጠው። ወይዘሮ ሰላም ሳሚ እያደረገው ያለው ነገር መጀመሪያ ላይ ደስ አልላት ብሎ ሳሚ እኮ ልክ ነው፣ ምንም የሰራው ነገር የለም፣ ብሌንን አፈቀራት፣ ወደዳት። ማንኛውም ሰው ደግሞ መውደድና መፈቀር ግድ ነው። ስለዚህ ብሌን ደግሞ ዳግምን የምትወድና የምታፈቅር ከሆነ ለሳሚ ለምን ፊት ትሰጠዋለች? ለምን ተስፋ ትሰጠዋለች? የራሱን ህይወት እንዲኖር ለምን አትፈቅድለትም? እያለች እራሷን መቆጣጠር አቅቷት ሰላም ግራ ገባትና ብሌን አንድ ጊዜ ፈልግሻለሁ ነይ ቶሎ አለቻት። እሺ ትዬ ምንድን ነው የፈለግሽው? አለች። ብሌንም ወደ ወይዘሮ ሰላም መኝታ ክፍል ገባችና ሰላምዬ ወንድ ልጅ ነው፣ ሌላ ችግር ባትፈጥሪ በጣም ደስ ይለኛል። ብሌን ሳሚ እንዲሰቃይ አትፍቀጂ። እዚህ ቤት የመጣው እኛን ለመጠበቅ ነው። ይህንን አጋጣሚ ደግሞ ተጠቅሞ አንቺን ያለ ፍላጎትሽ ሌላ ነገር እንዲያረግሽ አልፈልግም። ስለዚህ ሳሚ ወደደም ጠላም አንቺ የማታፈቅሪውና የማትወጂው ከሆነ ከዚህ ከቤት እንዲወጣ አድርጊ። እኔ ሌላ ችግር ውስጥ መግባት አልፈልግም ብላ ሰላም ለብሌን ተናገረች። ብሌን ደግሞ ሳሚ ወደ ተኛበት ቦታ ላይ ሄደችና ሳሚ አንተ እዚህ የመቆየት እድልህ አብቅቷል። እኔ ካሁን በኋላ ሰውና ሰው ማጋደል ወይም እትዬም ቢሆን መበጥበጥ አልፈልግም። አንተ እዚህ ቤት እኔ እና እትዬን ልጠብቅ ብትመጣም ፍላጎትህ ሌላ እንደሆነ ተረድቻለሁ ብላ አለችው። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግቢ ሰዎች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደራ ድራማ እንደቀጠለ ይገኛል። ቻናሉ ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦቼ አመሰግናለሁ። እጅግ በጣም በጉጉት ስንጠብቀው የነበረው የአደራ ድራማ ሳሚንና ዳግምን በከባድ ሁኔታ ጸብ ውስጥ እያስገባቸው ይገኛል ማለት ነው። ዳግም እንግዲህ እናቱ ጋር ተኝቶ ወይዘሮ ገነት ስማ ዳግም፣ አሁን የነገርከኝ ነገር በሙሉ ሁሉም ያሳስባል። ብሌንን ደግሞ ከወትሮ የተለየ ልትጠብቃት ይገባል አለችው። አዎ እናቴ፣ እኔ አንቺን ጥዬ ወዴትም ባልሄድም ግን ከምትዩና ከምልሽ በላይ በጣም ግራ ያጋባኝ ነገር አለ። እሱ ምንድን ነው? ሳሚ እዛ ቤት እንዲሆን የብሌንም ፈቃዷ ነው። ወይዘሮ ሰላምም ይሄ ነገር ትዝ ላይላት ይችላል። በተደጋጋሚ ስልክ እየደወልኩ ነው፣ እያነሱልኝ አይደለም። የሆነ ነገር እንደተፈጠረ ተሰምቶኛል አለና ዳግም ለወይዘሮ ገነት ነገራት።
ገነትም እንግዲህ አቶ በኃይሉ እዚህ መጥቶ እኔንም ጥይት ጭምር ደቅኖብኝ ነበረ። ዳግም እባክ እኔ ብሌን አንድ ነገር ሆና በሰላም የምኖር አይመስለኝም። ስለዚህ ልትጠብቃት ይገባል። ወይዘሮ ሰላም የተናገረች ንግግር እዛ ቤት ሄደህ እንድትከራይ ወይንም ተከራይተህ የምትኖርበት ቤት መልሰህ እንድትኖር ፈቅዳለች። ስለዚህ ከነገ ጀምሮ እዛው ሁነህ ብሌንን መጠበቅና መከላከል አለብህ ብላለችው። እሻለና ዳግምን በደረቀው ሌሊት ተነስቶ ወደ እነ ሰላም ቤት ሲመጣ ሳሚ እና ብሌን በጣም በሚገርም ሁኔታ እሳት አንድደው ወይናቸውን እየጠጡ ሳሚም በጣም በደስታ ተሞልቶ ከብሌን ጋር አንድ ጋቢ ለብሰው ቁጭ ብለው የልባቸውን እያወሩ ይገኛሉ። ብሌን እንግዲህ ሳሚ ሞያ አለኝ እኔ ነኝ ራት ምሰራላችሁ ብሏት ያንን ራት ሰርቶ የሚጣፍጥና ቆንጆ ምግብ ከሆነ ትቀጫለሽ ብሏት ነበር። በቅጣቷ መሰረት ምንድነው ሙዚቃ ልትዘፍንለት ወሰነች። ዘፈኑንም እየዘፈነችለት እሱም በብሌን ፍቅርና በብሌን ውበት እጅግ በጣም ተማርኮ ቁጭ ብሎ የሚሆነው ነገር ግራ ገብቶታል። አይኗን እያየ ወይናቸውን እየጠጡ በደስታ ተመስጠዋል። ዳግም ከወይዘሮ ገነት ቤት እየበረረ መጣና ብሌንን ሲያት ከሳሚ ጋር ተቃቅፋ እጁን አጨበጨበና ተገረመ። ለዚህ ነበራ እኔ 30 ጊዜ ስልክ ስደውል በኃይሉ አልማዝን አምጥተን ለሰላም ከሰጠን በኋላ ችግርና አደጋ ይፈጥራል ብዬ በጣም ተጨንቄ ምን አደረጋት እያልኩኝ እኔም እናቴም እንቅልፋችንን አተን ላንቺ ስንደውል ሳንተኛ አንቺ ግን እዚህ ዓለምና ደስታሽን እየቀጨሽ ነው አይደል ብሌን በጣም ታሳፍሪያለሽ አላትና ከዳግም ጋር ሳሚ ከባድ ጸብ ውስጥ ገቡ። ወይዘሮ ሰላምም ብሌን ምን እየሆንሽ ነው? ዳግም እንደሚመጣ ውስጤ ነግሮኝ ነው ከተኛሁበት ተነስቼ የመጣሁት። ሳሚ አንተም ከባድ ጥፋት አጥፍተሃል። ዳግም እኮ ብሌንን ስለሚያፈቅራትና ስለሚወዳን ነው እጇ ላይ ቀለበት ያደረገላት። አንተ ደግሞ የእነሱን መለያየት ስለምትፈልገው ለምን እንደዚህ ታደርጋለህ? እዚህ ቤት የመጣኸው እናንተን ልጠብቃችሁ ብለህ ያልከው ከዳግም ብሌንን ለመቀማት ነበር እንዴ? ይሄ እኮ ያረባ ቅጥፍና ነው። ጋቢ ስጪ ብለህ ስትለኝ መጠርጠር ነበረብኝ ብላለች። ኧረ ወዴት እያደረግሽው ነው ሰላም? እኔ በፍጹም ይሄ ነገር ትዝ አላለኝም። ብሌን ሰሞኑን ባንቺ አልማዝን ለማጋለጥ ብዙ ደክማለች፣ ብዙ ለፍታለች። በዛ ላይ ደግሞ ቁጭ ብለን እየተጫወትን ንፋስ እንቀበል ብዬ እንጂ አንቺ እንዳሰርሽው ምንም የተፈጠረ ነገር የለም። ቢሆንም ዳግምን አሁን እግሩ ላይ ተደፍተህ ይቅር እንድትለው ፈልጋለሁ አለች ሰላም። አንቺን ከሚከፋሽ እኔ ያደርጋለሁ። ዳግም ግን ይሄው በመካከላችን ጸብ እንኳ ተፈጥሮ ብሌን ስትወድቅ ምንም ሆንሽ ብሎ አልጠይቃትም። በዚህ በግርግር ውስጥ አላስተዋልሽው እንደሆነ እንጂ ብሌን በጣም ተጎርታለች እያላለ እባክህ ሳሚ አታስመስል፣ በሰው ህይወት ገብታ አታጨማለቅ አለችው። ብሌንም ደግሞ ዳግምን ያዘችና እንዴት ከሳሚ ጋር ልጠረጥሬ ትችላለህ? አንተን እኮ ከራሴ በላይ ስለምወድና ስለማፈቅርህ ነው ይሄንን ቀለበት እዚህ ጋር ያደረግኩት። ዳግም ከማንም በላይ ልታምነኝና ከማንም በላይ ልታከብረኝ ይፈልጋለሁ። አንተ ግን የአይነት ስሜት በፍጹም አልፈጠረብህም። ታዲያ በእንደዚህ አይነት መንገድ እንዴት ነው የምንቀጥለው? አንተ ቀናተኛ፣ ራስ ወዳድ፣ በዛ ላይ ደግሞ እያንዳንዱ የምትባለውን ነገር በፍጹም እየሰማህ አይደለም። ቆይ እኔ ላንተ ስለ ወዴት ልሄድ? ካንተ በላይ ይሄ እኮ ማንኛውም ሰው ሊያደርገው የሚችለው ነው። ቁጫን እሳት አነደደ፣ ወይን እየጠጣን አወራን፣ ተጫወትን እንጂ ሌላ ነገር ሳደርግ እያገኘህ መሰለህ እንዴ አለችው። እሺ በቃ አይኔ ፍቅር፣ እኔ እኮ በጣም ስለማወድሽ ነው። በእኔ ቦታ ሆነሽ ብታዩ ምን ያህል እንደሚከብድ ልትረጅኝ እፈልጋለሁኝ አለና ወይዘሮ ሰላም እንግዲህ ይቅር አባባለቻቸው። እናንተም ችግራችሁን ተነጋግራችሁ ፍቱ፣
ሳሚም ብዙ ነገር አትበል፣ የራስን ህይወት ለመኖር ሞክር፣ ልጆቹን ተዋቸው ብላ አለችው። ሀይ ሰላም ብሌንን እንዴ በቀላል የምተዋት መሰለሽ እንዴ? እኔ ለሷ ገና ብዙ ዋጋ እና መስዋዕትነት እከፍላለሁ። ለዚች ለመሰለሽ ቆንጆ ይሄ የማይረባ ወንድ አይገባትም። እኔ በጣም አፈቅራታለሁ እያለ አሁንም እንግዲህ ለብሌን ያለው ስሜት እየጨመረና ከሚለው በላይ ከባድ ሆኗል። መጨረሻ ላይ ብሌንም እንግዲህ ከዳግም ጋር ችግራቸውን ፈቱና ወደ ዳግም ክፍል ገቡ። ሰላምም ደግሞ ቆይ ዳግም ምን ሆኗል? እንደ አሮጊት ነገር የሚበላው እንደዚህ ሳሚ ጋር ያለፈ ቂምና ጸብ አላቸው እንዴ? ወይ ጉድ! ብሌን በጣም እየተሳሳተች ነው። ወይኔ ጉዴ! ልጄን አንድ ነገር አያርግብኝ እንጂ ብላ መጨነቅ ጀመረች። ወደ ምኝታ ክፍሏ ገብታ ስለ ቃል ማሰብ ጀመረች። ቃልን ደግሞ ልጄ ከነ ክፋትሽ ከነ ተንኮልሽ ከቤት አስወጣውሽ፣ እምን ሆነሽ ይሆን? የት ገብተሽ ይሆን? እያለች መጨነቅ ጀመረች። ብሌን ፍራሽ አነጠፈችና መሬት ላይ ልተኛ ስትል ቆይ ምን ሆነሻል? ነይ አልጋው ላይ አብረን እንተኛ። የምን ፍራሽ ማንጠፍ ነው ብሎ ሲላት ዳግም ቀለበት አሰርከኝ እንጂ አላገባኝም እኮ ምንድን ነው እያልክ ያለው? ብዙ ነገር አትፈታተነኝ። እኔ የምፈልገው አሁን ሰላም መተኛት ነው። ደህና ደር። በቃ አንቺ መሬት ላይ አትተኝም፣ ነይ አልጋው ላይ ተኝ። እንድትጎጅብኝ አልፈልግም አለ። እኔ መሬቱን መተኛት ለምጄዋለሁ ዳግም፣ ደህና ደር ብላ ልትተኛ ስትል እሱ መሬቱ ላይ ተኛ፣ እሷ ደግሞ አልጋው ላይ ተኛችና እጃቸውን ተያይዘው ወይኔ በጣም የሚያሳዝን ነገር ነው። እኔ እኮ ከምባለው በላይ ዋጋና መስዋዕትነት የከፈልኩት እድሜ ዘላለሜን የእጅ ለማድረግ ነበረ። እመኔ ብሌን፣ ከአሁን በኋላ ቶሎ መጋባት አለብን አለ። እጠብቃለሁ እኔም በጉጉት አለችው። ዳግም ከተኛላት በኋላ ብሌን ተነሳችና ወደ ሳሚ ዘንድ ስትሄድ ሳሚ ደግሞ በጣም ተናዶ ስለነበረ እዛው በረንዳው ላይ ተኝቷል። ሄዳ ቀሰቀሰችውና ገዳድፋ ወደ ቤት ልታስገባው ስትል ዳግም ደግሞ ተነሳና ብሌን የት ሄዳ ነው? አሁን ተነስታ ስራ ገብታ ነው እንዴ? ይቺ እብድ የሆነች ልጅ፣ እንደው የማታርፍ ልጅ እያለ ተመኝታ ክፍሉ ተነስቶ በሩን ከፍተው ሳሚን ህቅፍና ግድፍ አድርገው ስታስገባው ወደ ቤት አየ። ወይኔ ጉዲ! ጭራሽ ከተኛችበት ተነስታ እሱን መንከባከብ ጀመረች። ወይኔ ሳሚ እንደው የማንም መጫወቻ ለሆን ነው እያለ ዳግም መቃጠልና መናደድ ጀመረ። ሰላምዬም ከምኝታ ክፍሏ ስትነሳ ዳግም በር ላይ ቆሞ አየችው። ሳሚን ደግሞ ብሌን ሶፋ ላይ አስተኝታ እያጽናናችውና እንዴት በብርድ ይህን ያክል ጊዜ እዛ ትቆያለህ? ለራስ አታስብም እንዴ? እያለች እየተቆጣችው ስታይ በጣም ደነገጠ። ከዛ ራሱን መቆጣጠር አቅቶት ወደ ሶፋው ላይ ከተኛ በኋላ ዳግምም ንዴቱን ቀጠለ። ውድ የተከበራችሁ የተወደዳችሁ የደሲው አርግ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደራ ድራማ ይህን ይመስላል። ቀጣይ ፓርት እስከምንገናኝ ሰላም ለሀገራችን።